بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تابعهم بإحسان إلى يوم الدين ودنا يتكبراتشوه يا أفريكا انقدا بروغرام تكتاتاوش زارم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يه بيئلتو كسعودي عربية الرياض أفريكا تي في ستوديو يتزغاجو ودنا انتم ميقربو ضيف أفريقيا ويم أفريكا انقدا يتسنيو بروغرام ነው የዛሬው እንግዳዬ ለብዙዎቻችሁ እንግዳ አዲስ አይደለም በመረዋ ድምጹ እናቀዋለን እንግዲህ አላህ Subhanahu Wa Ta'ala ወዶና ፈቅዶ በዛሬው ዕለት የአፍሪካ እንግዳ ተጋባዥ እንግዳ ለመሆን ፈቃደኛ ሆኗል እጅግ በጣም የምንወደው የምናከብረው ዶክተር ሚስባህ ሳኒ ነው አብራችሁ የምቆየው መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነው شارككم مبارك وتقبل الله منا ومنكم صالح الاعمال الله سبحانه وتعالى ጾማቸውን ከተቀበላቸው ሰዎች እንዲያደርገን አላህ ይለመናችሁ ለፕሮግራማችን ጆሮአችሁንና ልባችሁን እንድታውሱን በድጋሚ አስተዋውሳለሁኝ አሁን በቀጥታ ወደ እንግዳዬን ማልፈው መልካም ቆይታ طيب ሚስባህ እንግዲህ በቅድሚያ አላህ Subhanahu Wa Ta'ala እንኳን ለዚህ ለተከበረው ወር በሰላም አደረሰ እንደዚሁም ደግሞ ለአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ስጠይቅ ያው እንደው ፍቃድህ ስለሆነ ባድማጭ ተመልካቾች ስም ከልብ የመሰገነ የከበረ ምስጋና ላቀርብልህ እወዳለሁ አመሰግናለሁ እንኳን ደህና መጣ እንኳን ደህና ቆየኸኝ አቡ አፍናን حياك الله አንተ ለፕሮግራምህ እንግዳ አድርገህ አክብረህ ስለጋበዝከኝ አላህ ያክብርህ በተመልካቾች ስም አመሰግናለሁ ሽክራን ባረከላሁ ፊክ الله يبارك فيك طيب ሚስባህ እንግዲህ የተገናኘነው በረመዳን ነው ለበርካታ እንግዶቼ የማቀርበውን አንድ ኮመን የሆነ ጥያቄ አለኝና ለሁሉም እንግዶቼ የማቀርበውን ጥያቄ ላንተም ላቀርብ ወደድኩኝ እስኪ ተወልደህ ያደክበት አካባቢ የረመዳን ድባብ ምን ይመስላል እንደዚህም ደግሞ አያይዘህ እንደው ወደ ኋላ ለመልሰና በስንት ዓመት አካባቢ መጾም መለማመድ መሞከር ጀመርክ يا بسم الله الصلاة والسلام على رسول الله صلى الله عليه وسلم رمضان دباب በየሁሉም ቦታ እንደ ባህሉ እንደ አካባቢው እንዳለው ተጨባጭ የተለያየ አይነት ትዝታዎችና ረመዳን ድባብ ይኖራል እኛ አካባቢ ላይ የነበረው የበፊቱ ድባብ ደግሞ ለየት ያለ ነው የተለያዩ አይነት መላምህ እንትኖች አሉት ምልክቶች አሉት አካባቢው ዶክተር ሚስባህ የት አካባቢ ናም ወሎ አካባቢ ነው እንግዲህ ቦረና መካነ ሰላም ላይ የተለያዩ አይነት ምልክቶች አሉት ከነዛ ከማይረሱ ምልክቶች መካከል አንዱ ሌሊት ላይ ተሰሐሩ ተብሎ የሚጠራው ጥሪ ነው በየሰፈሩ የዞረ የማንቂያ አይነት አተሞ ነገር የሚመታ ነገር አለ የመታ ተሰሐሩ فإن في السحور بركة የሚለው አይነት እንትን ድምጽ እስካሁን ድረስ ረመዳን በመጣ ሰዓት ትዝለኛል ሸኻሊ የሚባሉ ነበር ረህመቱላሂ ዐለይሂ እኛ አካባቢ ላይ እየዞሩ ተሰሐሩ فإن في السحور بركة ይሉ ነበር ከዚያ በኋላ ደግሞ የተራዊህ ድባብ ከተሰገደ በኋላ ሶላት የሚባሉ አውራድ ዜማዎች አሉ የሶላቱ መካከል በየአራት ረካዓ መካከል የሚባሉ እነሱ ዜማዎች ተቃላይ የነበረው የኢፍጣር ፕሮግራም መስጂድ ላይ የሚደረገው ተመሩ ውሃው ሲደረግ የነበረው ድባብ በጣም ልዩ ነው መካነ ሰላም አካባቢ ማለት ነው ሌላም ደግሞ እንደዚሁ ረመዳንን ለማሰገድ ብዙ ጊዜ ወደ ደሴ መጣ ነበር ሸዋበር መስጂድም ደግሞ አንድ 3 አመት አካባቢ ረመዳን አሰገጃለሁ ሸዋበር መስጂድ ላይ የ12 የ13 የ14 አመት ልጅ ያለው ማለት ነው እዛም ደግሞ የነበረው ድባብ የራሱ የሆነ ቀለም አለው ያው ደሴዎች ቢያወሩት ይሻላል እሱም በጣም ደስ የሚል የረመዳን ድባብ ነበር የነበረው እና ረመዳን ሲመጣ እነዚህ ትልልቅ መሻይኾች ቁጭ ብለው ኢቲካፍ አድርገው ቁጭ ብለው የሚቀሩት ቁርአን ማታ ላይ የሚባሉ የህብረ ዜማ አዝካሮች እነሱ በጣም ጆሮአችን ላይ እስካሁን ድረስ ያቃጨሉ የሚኖሩ ናቸው በጣም ረመዳንን በልዩ ሁኔታ እንድናየው የሚያደርግ ነው ወደኔ ስንመጣ በተحديد በየትኛው አመት ላይ ጾም እንደጀመርኩኝ አላስተውሰው እንደ ተቅሪበን ዶክተር ሚስባህ ተቅሪበን يعني تقريبا ያው መርከዝ ስንገባ ሁላችንም ጾመናል ሐቂቀታ መርከዝ የገባሁት ደግሞ በ10 አመቴ ነው ስለዚህ ከ10 አመት በፊት ወይ 8 አመት ወይ 7 አመት ላይ ምናልባት 2 ቀን 3 ቀንም 5 ቀንም 10 ቀንም ጾሜ ይሆናል በተለምዶኛ አካባቢ ላይ የሚነገር ነገር አለ ገና 5 አመት 6 አመት ምናምን አካባቢ ወይ 4 አመት ልጅ ከሆነ ምንድነው የሚባለው
የሚያስፈጥሩ ነገሮች እኚህ ብቻ ናቸው ላንተ ተብሎ ይነገራል። እንጀራና ዳቦ ብቻ ነው የሚያስፈጥረው፣ ሌላውን ላንተ የተፈቀደ የሚባልና ሌላ ምግብ ይሰጡታል። ጀስት ጾሙን እንትን በአእምሮ እንዳያስበው ማለት ነው። እያደገ ሲመጣ ደግሞ በጣም ውሃ ጥሙ እንዳያስቸግረው አይ ምግብ ነው እንጂ ውሃ እኮ ችግር የለውም ለህፃን ልጅ ውሃ አያስፈታም ይባላል እና ከዛ በኋላ የውሃ ጾም ይጀምራል። እንደዚህ እያለ ተድሪጅየን ከዛ ደግሞ በዚህ ያክል አመት ያለ ሰው 10 አመት ለምሳሌ 7 አመቱ ላይ 10 ቀን ነው መጾም ግዴታ የሚሆነው 8 አመት ላይ ደግሞ 15 ቀን ከጾመ በቂ ነው ምናምን ብሎ በተድሪጅ እንግዲህ ሌላ ቤተሰብ ጋር ይኖር አይኖር አላውቅም። እኛ ቤተሰብ ጋር እንደዚህ አይነት ነገሮች ነበሩና ተድሪጅየን ቀስ እያል 10 አመት ላይ ሲደርስ ሙሉ በሙሉ መጾሜን አስታውሳለሁ። ያው መርከዝ ገባ። መርከዝ ደግሞ የምግብ ፕሮግራሙ ተመሳሳይ ነው፣ ወጥ ነው። ስለዚህ ስሑር እንበላለን፣ ማታ እናፈጥራለን ማለት ነው። ስለዚህ ሳንወድ በግድ ጾመኛ ሆነን ራሳችንን አገኘን ማለት ነው። طيب بارك الله فيك ዶክተር ሚስባህ እንግዲህ ዛሬ በተለይ በአንተ ያው እንግዲህ እርግጠኛ ነኝ አሁን አንተ በስክሪን ብቅ ስትል ከቁርአን ጋር ሁሉም ሰው አእምሮ ላይ የሚመጣው ያንተ የቁርአን አቀራር ዘይቤ የራስ የሆነ ድምጽ ይዘህ ወጥተሃል። በዚህ ላይ ደግሞ ማሻአላህ አለይክ አላህ ይጠብቅህ። አገራችን ውስጥ ካሉት ጥሩ ቁራዎች እንደው በቃ ለአእምሮ ለድምጽ አእምሮ ውስጥ የሚቀር ድምጽ ካላቸው ቁራዎች መካከል አንተ አንዱ ነህ። አላህ ይጠብቅህና እስኪ ወደ ቁርአን ሂፍዝ ልምጣና ዶክተር ሚስባህ እንግዲህ 114 ሱራዎች ናቸው የወረዱት በመካም በመዲናም ወደ 6660 ምናምን አያዎች አካባቢ ናቸው። እነዚህን ሁሉ የአላህ Subhanahu Wa Ta'ala ቃላት በአእምሮ ውስጥ ለማስቀረት ምን ያክል ጊዜ ነው የፈጀብህ? በስንት አመትስ ነው የጨረስከው? طيب ابو عفنان جزاك الله خير على طيب الكلام ጥሩ ንግግር የተናገርከው من طيب قلبك ነው እንጂ እኔን ላይ ገልጽ ይችላል። መጀመሪያ ላይ ሐበሻ ብዙ ቃሪዎች አሉ፣ ብዙ ዓሊሞች አሉ። እነሱ ባሉበት የኔ ስም የሚነሳም አይደለም። ሐቂቀተን ወደ ቁርአን ሒፍዙ ስንመጣ ቁርአን ሒፍዙ ተቅሪበን 2 አመት አካባቢ ነው የወሰደብኝ። ከዚያ በኋላ ደግሞ ግማሽ አመት አካባቢ ሙራጃዓ በማድረግ ላይ ይዘው መርከዝ ቆይቻለሁ። 2 አመት ከግማሽ አካባቢ ነው መርከዝ አጠቃላይ የቆየሁት። ስለዚህ ያው ሒፍዝ ለማጠናቀቅ 2 አመት ወስዶብናል። የኛ ምንድነው በሰዓቱ አብረን ትምህርት አካዳሚክ ትምህርት እንማር ነበርና ግማሽ ቀን ነበር ትምህርቱ። ስለዚህ ከሰዓትና የጧት ፈረቃ ነው የምንማረው። ትምህርት ቤት እስከ 6 ሰዓት ከቆየን ከሰዓቱን ከአስር በኋላ ጀምሮ ያለው ወቅት እንጠቀማለን። የከሰዓት ክላስ ከሆነ ደግሞ እስከ 6 ሰዓት ያለውን የቀን ክፍለ ጊዜና የማታውን ክፍለ ጊዜ ደግሞ የጧትም የከሰዓትም ክላስ ነው እንጠቀማለን። ከትምህርት ጋር አብረን ስለነበር የምናስኬደው ጊዜ ይፈልግ ነበር። አድካሚም ሂደቶች ነበሩት። በተለይ ትምህርት ያለ ቀን ላይ ሂፍዝ ለማሐፈዝ ሙራጃዓ ለማድረግ እንቸገር ነበርና ከዛ ጋር ተደማምሮ 2 አመት አካባቢ ነው የወሰደብኝ። ስለዚህ ማለት ለምሳሌ በቁርአን ሂፍዝ ላይ ብቻ የተሰማራ ወጣት ወይም ልጅ 2 አመትም ላይወስድ ይችላል። ምናልባት ጧት ከሰዓት የተማርክ ከሰዓት ያፈዝክ ስለሆነ ነው እንጂ ቁርአኑ ብቻ ብትይዝ ለምሳሌ 2 አመትም ላይወስድ ይችላል። صحيح አዎ ያለው ተጅሪባ እንደዛ ነው። ከ3 ወር ከ4 ወር ጀምሮ حدل እስከ 3 አመት ድረስ በቃ በጣም ስንለጥጠው እንደዚህ ነው። ከ4 ወር ከ3 ወር ጀምሮ እስከ 3 አመት የሚወስድ ነው። እንደ የሰው አቀባበል እንደሚጠቀሙት የሂፍዝ ቴክኒክ እንደ ሙራጃዓቸው ጥንካሬ ማለት ነው። ወደፊት መሄድ ብቻ ያለው ሙራጃዓ በጣም ወሳኝነት ስላለው ሁለት ቁርአን ለማለት طيب ሌላው ሚስባህ በነገራችን ላይ አሁን አብዛኞቹ ያስኳቸው ጥያቄዎች ፐርሰናል ናቸው ማለት አንተን የሚመለከቱ ናቸው። እዚህ ላይ በጣም እንድትረዳኝ የምፈልገው አንተ ያለህን ኺብራ ያለህን ኤክስፒሪየንስ ያለህን ልምድ ለሌሎች ሼር ለማድረግ ያሰብነው ነውና ምናልባት ቁርአንን ማሐፈዝ የፈለገ ሰው ያንተን ኤክስፒሪየንስ እና ማንኛውም ልጅ ደግሞ የራሱን እንትን ቀምሮ ቁርአን ሊሐፍዝ ይረዳዋል ከሚል ሳቤ ነው አብዛኞቹ ፐርሰናል ጥያቄዎችን የምናንጸባርቀውና በዚህ መልኩ እንድትረዳኝ ፈልጋለሁ። መጀመሪያ ባረከላሁ ፊክ። ሌላው እስኪ እንግዲህ የተለያየ ሰው ቁርአን ለማሐፈዝ የተለያዩ አውቃቶችን ይጠቀማሉ። ላንተ በጣም ምቹ የነበረው ቁርአን ለማሐፈዝ የትኛዎቹን አውቃቶችን ሰዓታቶች ነበር የምትጠቀመው? طيب ابو عفنان ጥሩ ጥያቄ ነው። የብዙ ጊዜ መርከዝ ላይ ሪኮመንድ የሚደረገው ኡስታዞችንም የሚመክሩን የመርከዙን ፕሮግራምን የሚያፈስኩበት የመርከዝ ሱናን ፕሮግራም
ለይል ለማሐፈዝ ለይል 9 ሰዓት አንዳንዴ 8 ተኩል የምንቀሰቀስበት ጊዜ አለ። ስለዚህ ከዛ ጊዜ ጀምሮ እስከ ፈጅር ያለውን ጊዜ ለህፍዝ እንድንጠቀም ነው ኡስታዞቹም የመርከዙን ፕሮግራም ያለው ማለት ነው። ስለዚህ ብዙ ህፍዞችን በዛ ሰዓት ነው ያሐፈዝኩት ሐቂቀተን። ግን በኋላ ሳየውና ራሴን ሳዳምጥ ያገኘሁት ነገር ምንድነው ከአስር በኋላ ቀይሉላ ቀን እንተኛለን ከዙህር እስከ አስር። ከዛ በኋላ ከተነሳን 10 ሰዓት ላይ ያለው ጊዜ ለኔ በጣም ጥሩ የሆነ የህፍዝ ሰዓት ሆኖ አግኝቼዋለሁኝ። በፊት ህፍዝ በጣም ሲከብደኝ ሲያስቸግረኝ የነበረውን ነገር አስተካክሎልኛል። ምናልባት መርከዝም ስገባ በልጅነት እድሜ ስለገባሁኝ እንቅልፉ ምንም ይጫጫናል፣ በጣም ያስቸግረኝ ነበር። ለሊት ተነስቼ በገና እንቅልፉ ሳይለቀኝ ነበር ወደ መስጂድ መገባውና በዛ በእንቅልፍ ስሜት ላይ ሆኜ ማሐፈዝ በጣም ይከብደኝ ነበር፣ ያስቸግረኝ ነበር አስታውሳለሁ። በተለይ እስከ 10 ጁዝ ሳሐፍዝ በዚህ ስኬጁል ስለነበር ስጠቀም የነበረው ትንሽ ህፍዝ ሂደቴን አዳጋች አድርጎብኝ ነበር። በኋላ ግን ራሴ ላይ ያየሁት ነገር ምንድነው የሌሊቱን ፕሮግራም ሙራጃም ሌላም ነገር በማድረግ አሳልፍና ከአስር በኋላ በፍጥነት አሐፍዛለሁኝ። አንዳንዴም ደግሞ ያው ከፈጅር በኋላ ያሉ ጊዜ ለሐለቃ ስለምንጠቀምበት ለተጅዊድ ተስሒህ ቲላዋ ስለምንጠቀምበት ብዙ ጊዜ ለማሐፈዝ አይመችም እንጂ እሱም ጊዜ የተሻለ ሆነ አግኝቼዋለሁኝ። على كل حال እንደየሰው ይለያያል የሚሐፍዙበት ወቅት ማለት። እስኪ ከዚህ ጋር ያይዝ ሚስባህ ለምሳሌ ያክል ስትሐፍዝ ለምሳሌ አንድ ሶፍሐ አለ አይደል እንበልና አንድ ሙሉ ሶፍሐ 2-3 ጊዜ ቀርተህ በራስህ ነው የምትሞክረው ወይስ ግማሽ ሶፍሐ ቀርተህ ወይ አንድ 2 ጊዜ ቀርተህ በህፍዝ ትሞክራለህ? ግማሹን ሶፍሐ ስትሐፍዝ ቀጥለህ ደግሞ የቀረውን ሶፍሐ ታሐፍዛለህ ነው ወይስ ሙሉን ሶፍሐ በአንድ ጊዜ ቀርተህ ነው? ያንተ እንዴት ነበር? እስኪ ጥያቄ ግልጽ ከሆነ ግልጽ ነው፣ ግን ትንሽ ይሰማል? ጥያቄ ልግም አሁን ይሰማል፣ ግን እየተቆራረጠ መካከል ላይ። ኦኬ ያንተ የቁርአን ስትሐፍዝ ለምሳሌ ሙሉ ሶፍሐውን 2-3 ጊዜ ቀርተህ ነው የምትሞክረው ወይስ ግማሽ ሶፍሐ 2 ጊዜ ትቀራለህ በህፍዝ ትሞክራለህ? ቀጥለህ ደግሞ የቀሩትን ግማሽ ሶፍሐ 1-2 ጊዜ ትቀራለህ ታሐፍዛለህ? ከዛ ቀጥለህ ደግሞ በአንድ ላይ ነው ወይስ በአንድ ጊዜ ሙሉን ሶፍሐ እየቀራህ ደጋግመህ ቀርተህ ነው የምትሞክረው? ያንተ ተሞክሮ እንዴት ነበር? ማለት ነው በመስመር ወይም በአያ ማሐፈዝ። አጫጭር አያ ከሆኑ አያውን እያስተሳሰርን አንድ አያ እናሐፍዛለን። ከዛ በኋላ ቀጣይ ያለውን አያ እናሐፍዛለን። ሁለቱን አስተሳስረን ደጋግመን እንቀራለን። ከዛ ሶስተኛው አያ እንቀራለን። ከዛ አራተኛው፣ ከዛ አራቱን እናስተሳስራለን። ከዛ አምስተኛው እንዲህ እያለ። አያዎቹ ደግሞ ረጃጅም ከሆኑ በመስመር አንዱን መስመር የመጀመሪያውን መስመር ወይም ደግሞ ምልክቶች አሉ፣ ወቅፍ ያለባቸው ቦታዎች አሉ። ለአነባበብ ምቹ በሆነ መልኩ ሶፍሐውን እንከፍለዋለን። መጀመሪያ ሙሉ ሶፍሐውን ለሁለት እንከፍለዋለን። የተከፈለውን ሶፍሐ ደግሞ በየመስመሩ እንከፍልና 7 ወይ 8 መስመር እናሐፍዛለን ማለት ነው። አንዱን መስመር ከሁለተኛው መስመር ጋር፣ ሁለተኛው መስመር ከሶስተኛው መስመር ጋር እንደዚህ እያስተሳሰርን እየሰፋን መጨረሻ ላይ ሙሉ ሶፍሐውን ከሐፈዝን በኋላ ደጋግመን ሶፍሐውን 10-15 ጊዜም ደጋግመን ቀርተን እርግጠኛ ማሐፈዛችንን ስናውቅ ወደ የሚቀጥለው እንተላለፋለን ማለት ነው። የኔ ተጅሪባ እንደሱ ነበር። ያው የተለያዩ ሐፊዞች ግን የተለያየ አይነት ተጅሪባ ይጠቀማሉ። طيب خير ሌላው ሚስባህ አሁን አንዳንድ አያዎች አሉ እኔ ስቀራቸው በጣም ማለት ረፍት የሚነሱኝ አያዎች አሉ ሰራህ እውነት ለመናገርና አንዳንዱ ደግሞ በቃ ደጋግመን ስትቀራው ደስ ይላል ከአንሁ ራስን የጀነት አድርገህ የመቁጠር ነገር ያለው እንትን ቢሻራ ምናምንና አንተ ደጋግመን ስትቀራው ብዙ ጊዜ በቃ የሚያስደነግጥህ የሚያስፈራህ አያ ያው ብዙ ጊዜ እነዚህ ዘጅር ያለባቸው የጀሃነም ሰዎች የሚቀጡበት የቅጣት አይነት ያሉት አያቶች ያው በልጅነታችንም አምሮ ስለነበረ ስናዳምጣቸው ስንቀራቸው የነበረው በጣም ያስደነግጣሉ። በተለይ ደግሞ ሱረቱ አዝ-ዙመር መጨረሻ ላይ ወሲቀ الذين كفروا الى جهنم زمرا حتى اذا በጣም የሚያስደነግጥ የሚያስፈራ የጀሃነም ሰዎችን መውቂፍ እንዴት እየተነዱ ወደ አላህ Subhanahu Wa Ta'ala እንደሚቀርቡ የሚያሳየው የቁርአን አንቀጽ በጣም አስደንጋጭና ሁሌም ሲያነቡት አዲስ የሚሆን የቁርአን አንቀጽ ነው። ከዚህ በተጨማሪ ደግሞ በጣም የሚያስደስቱ የቁርአን አንቀጾች አሉ። አላህ Subhanahu Wa Ta'ala መሐሪ መሆኑን የሚገልጽባቸው፣ አዛኝ መሆኑን፣ ለባሮቹ ያለውን ፍቅር የሚገልጽባቸው የቁርአን አንቀጾች አጠቃላይ መሆኑን
ባሮቹ ወደሱ ሲመለሱ በጣም ደስ የሚለው አምላክ ወሊ ዒባዲ الذين اسرفوا على انفسهم لا من رحمه الله ان الله يغفر الذنوب جميعا እንደዚህ አይነት ራሱ ላይ ማህርታን የደነገገ ወይም የጻፈ አምላክ ነው። እነዚህ የአላህን ቸርነት ከረምነት ረህማን መሆኑን ረሂም መሆኑን የሚያሳዩ የቁርአን አንቀጾች ደግሞ በጣም የሚያስደስቱና ልብን ተስፋ እንዳለን እኛ ወንጀላችን ብዙ ነው ግን አላህ ምህረቱ ሰፊ ስለሆነ ሊምረን እንደሚችል ተስፋ የሚሰጡ አንቀጾች ናቸውና ሳነባቸው ደስ ይለኛል። አልሐምዱሊላህ አላህ ይጠብቀን ኢንሻአላህ። አላህ Subhanahu Wa Ta'ala ረህመቱ ሰፊ ነው። አላህ በረህመቱ ይመልከተን ሁላችንም ሚስባህ ጾማችንን አላህ ይቀበለን ስራቸውንም ለሱ ብለው ጥርት ታደርገው ከሰሩ ሰዎች ያድርገን። ሰራሃ ሚስባህ ትልቅ ነገር አንሳን። طيب ያው እንግዲህ አንዳንድ ጊዜ ሚስባህ በቁርአን ሒፍዝ ላይ ለምሳሌ አንዳንድ ሰዎች ጋር ረዘም ያሉ አያዎች ሊያስቸግሯቸዋል። አንዳንዶች ደግሞ ቁርጥ ያሉ አያዎች አሉ በቃ አጭር እና እንደው አንተ ስትሐፍዘው ትንሽ ያስቸገረ ሱራ አለ ወይም አያ በመጠኑም ቢሆን? አይዋ አለ። ብዙ ጊዜ ሒፍዝ የሚከብደው መጀመሪያ አካባቢ ነው። በተለይ ደግሞ የሒፍዝን ሂደት እስከምንለምደው ድረስ ትንሽ ያስቸግራል እና እኔ ማስታውሰው ሱረቱል መዓሪጅ የሁለተኛው ጁዝ ላይ ነው ገና ያለው ከገባው ወር አካባቢ ላይ ነው ያፈስኩኝ። በጣም ከብዶኝ ያختሙ ልጆች ነበሩ ቀድመው ለመመረቅ ዝግጁ የሆኑ እነሱን እየሄድኩ ሳማከር አስታውሳለሁ። በጣም ከበደኝ እንዴት አድርጌ ልሐፍዘው ስል አስታውሳለሁኝና ከሁለት ነገር ነው የአንድ ሱራ መክበድ የሚመጣው። አንደኛ ስለዚህ ሱራ ቀድሞ የተነገረን መረጃ ካለ ያ መረጃ በጣም እንትን አለው ወሳኝነት ተጽዕኖ ይፈጥራል። ይህ ሱራ ቀላል ነው ተጽዕኖ ይፈጥራል። ይህ ሱራ በጣም ቀላል ነው ቶሎ ሐፈዝኩት ብሎ አንድ ጓደኛችን ከነገረን ስንሐፈዘው بالفعل ቀላል ነው የሚሆነው። አንዳንዴ ደግሞ ሱረቱል እንትና በጣም ከባድ ነው በቃ እዛ ስደርስ በቃ ጉድህ ነው ምናምን ብሎ ቀድሞ ከነገሩን ጓደኞቻችን ቀድሞ በቃ በጣም ነው የሚከብደውና ይሄ ሳይኮሎጂካል ፋክተር በጣም አለ ሒፍዝ ላይ ያየሁት ነገር። ሌላው ለአንዱ በጣም ከባድ የሆነ ሱራ ለአንዱ በጣም ቀላል ይሆናል። ስለዚህ እነዚህ ሳይኮሎጂካል ፋክተሮች አሉ። ሁለተኛ ሰውየው እንደሚወደውና እንደ ቴንደንሲው አንዳንዱ ረጃጅም አያቶችን ሲሐፍዝ ደስ የሚለው አለ። ሁለተኛው ደግሞ አጫጭር አያቶችን ሲሐፍዝ በጣም ደስ የሚለው አለ። ስለዚህ እንደየሰውየው የሒፍዝ ጠቢዓና ቀድሞ እንደነበረው ስለዚያ ሱራ ወይም ስለዛ እንትን መረጃ መክበልና መቅለሉ ከዚህ ጋር ይሄዳል ብዬ አስባለሁ። ባረከላሁ ፊክ። እኔ ስለመጣ በጣም ደስ ብሎኛል። ሚስባ የተገናኘ ነው እስኪ በረመዳን ስለሆነ ረመዳን ደግሞ ሻህሩል የቁርአን ወር ነው። ረመዳን የቁርአን ወር ብቻ ቁርአን የወረደበትም ወር ጭምር ነው። ረመዳን ሰይድ ሽሁር ነው የወራቶች ሁሉ አውራ ነውና እስኪ አንተ ደስ ካለ ሱራ እንደው ተቅሪበን አንድ ሰፍሐ የሚሆን ለአድማጮች ጋብዝልኝ። طيب مرحبا በኔ ምርጫ አንድ ሰፍሐ طيب ምክንያቱም አሁን አንድ እንደ ቁርአን ሳትጋብዝልኝ ለምን ሳታስቀም ምን ከወቀሳ ለመትረፍ ነው ማስቸገር لا قرآن ነው شهر القرآن ነው ብንቀራው ጥሩ ነው። አልহামዱሊላህ بارك الله فيك تفضل. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. طيب صدق الله العظيم. بارك الله فيك وبارك عليك ويكثر أمثالك دكتور مصباح. فيكم بارك جزاك الله. طيب ሌላ ምናልባትም ከዚህ ጋር ያይዤ መቼም አሁን አንተ ዶክተር ሚስባህ የምትታወቅበት አንድ ድምጽ አለ። ይሄ ድምጽ ዝም ብሎ እንደማይመጣ ገምታለሁኝ። በአንድ ጊዜ በሁለት ጊዜ ሙከራ ብቻ በዚህ ድምጽ ረግተህ እንዳው ሙሉ 30 ጁዝ ቁርአን ጭምር እንትን ያልክበት ድምጽ ነው ይሄ ድምጽና በዚህ ድምጽ ለመርጋት በዚህ ድምጽ ለመቀጠል የሄድክባቸውን ሂደቶች እስኪ የተወሰነ ብትለኝ።
طيب ابو عفنان جزاك الله خير ረጅም مشوار ነው የሄድኩት በዚህ ድምጽ ላይ ያው መጀመሪያ አካባቢ ስቀራበትም ያው በአህተፍዙ به لنفسي ራሴ ብቻ ነበር መቀራበት ሰው ፊትም አልቀራበትም ነበር ትክክልም ነው ብዬ አላስብም ነበር ዜማው ከየት ታመኑ እኔ ጋር ክሊር ይሆናል ቁርአን በአረቦች ዜማ ቅሩት ነው የተባለው ስለዚህ ያንኑ ቃሪዎችን ያስመሰልን ነው መቅራት ያለብን እዚህ ውጭ ያለው ቂራአት ሶላት ላይ እንደዚህ ሐፈላቶች ላይ የሚቀራ ነው ብዬ አላስብም ነበርና ዩኒቨርሲቲ የገባሁ የመጀመሪያ ዓመት ሐረማያ ነበር ጆይን ያደረኩትና እዛ ትጃራ ተራ የሚባል መስጂድ አለ ዩኒቨርሲቲ ተማሪዎች የጤና ግቢ ተማሪዎች የሚሰግዱበት መስጂድ ነበር እዛ ላይ አስተግር ነበር ቅራቶችን ምን መካከል ነበርና እዛ አንድ ቀን አሰግጄ ስወጣ ያው ከአካባቢው ጉርባ ዋለ ይሄ አካባቢ ነገም ደግሞ ከዛ ከተወለድኩበት አካባቢ የመነጭ ስለነበረ ያንንም ለማስተዋወስ ይሆናል አላቅም ውስጤ ላይ ምን እንዳለ አላቅም አንድ ቀን ያ ድምጽ ምላሴ ላይ ተከተበና አይሻ ሰላት ላይ ነው ቀራሁበት ከዚያ በኋላ ሲቀራ ወደ ኋላ ለውዱእ የተአخሩ ልጆች ስልካቸውን አውጥተው ቀዱት እና ያን የተቀዳ ቅጂ በተለያየ በብሉቱዝ ነው ያኔ በብሉቱዝ ወይም በኤክሴንደር ወንድሞች ተላላኩትና ብዙዎቹ ጋር ማዳመጥ ጀመሩ ያን ድምጽ ማለት ነው ከዛ በኋላ ስገባና ስቀራ ከዚህ ድምጽ ውጭ አትቅራ የሚል እንትን ይሰጡኝ ነበር በቃ ይሄንኑ ያንኑ ድምጽ ቅራበት ያን የሱዳኒውን ያው ወደ ሱዳንኛም ስለሚቀርብ በነጋሙ በሱዳንኛው ቅራለን ይሉኝ ነበርና ከዛ በኋላ ወንድሞቼ ናቸው እነሱንም ላለመخለፍ ተሳደርገው ቆየሁኝ ከዛ በኋላ መሻይኾችንም ማማከርኩኝ እንዴት ነው እንደዚህ አይነት ዜማ ነበረ ግን ፈራሁኝ በቁርአን ላይ ሐድ እንዳላልፍ ቁርአን ላይ ያለው ሐቅ እንዳላጎድል እንዴት ነው የምትሉት ያልኩኝ ማማከር ጀመርኩኝ ሁሉም ፍቃደኝነታቸውንና በዚህ ነገር ላይ ችግር እንደሌለበት ነው የገለጹልኝ ከዛ በኋላ መቅራት ጀመርኩኝ አንዳንድ መሳጅዶች ላይ ተራዊህ ሰላት ላይ እንደዚሁ ያ ሐረማያ የነበረው እንትን አሁንም እዚህ አዲስ አበባ ከመጣሁ በኋላ ተራዊህ ሰላት ላይ ቀጠለ እየቀዱ ወንድሞች እየተላላኩ በደንብ ማዳመጥ ጀመሩ ይሄ ነገር እኔን እንድቀራ ፑሽ ያደረገኝ ሰዎችም በተደጋጋሚ ባክህን ቀራ የሚል እንትን ሲመጣ ቁጭ ብዬ እንግዲህ ትልልቅ የሚባሉ ሀገራችን መሻይኾች ጋር እንትኑን ጠየቅኩኝ ምንም ችግር የለውም የሁሉም ሀገር አቀራር የተለያየ ነው ግብጾች የሚቀሩበትና አብዱል ባሲጥ አይነት አቀራር አለ ሂጃዞች የሚቀሩበት አለ እነዚህ መካከለኛው ምስራቅ ሌሎችም በርሻዎች የሚቀሩበት አለ ሱዳኖች የሚቀሩበት አለ ስለዚህ የኛም ደግሞ እንደዚህ አይነት አቀራር ካለ አንቃም الجاهليه ጋር የማይገናኝ ከሆነ ለበሰብህ ችግር የለውም ተቀራበት የሚል ማደፋፈሪያ ስላገኘሁኝ ከዛ በኋላ በተከታታይ አመታት አንድ 6 7 8 አመታት በዚሁ ድምጽ ሳሰግድ ቆየሁ ማለት ነው የተራዊህ ሰላትም ሌሎችንም ሰላቶች ማለት ነው ከዛ በኋላ ነው ይሄ ወደ ተስጂሉ ሐሳብ መጨረሻ ላይ የመጣ ነው ማለት ነውና ነገሙ በኋላ ወደ ኋላ ስንመለስ ሙሸከል አይነት ነገር ነው ያለው የአውራድ የሚባልበት አይነት ዜማ አለው የአዛን አይነት ዜማ አለው የተለያዩ አይነት አካባቢ ላይ የዲን ቦታ ላይ ወይም ያው እኔ አያት የትልቅ ሐሪም አላቸው ሼክ ዘባት ረህመቱላሂ ዐለይሂ እዛም አካባቢ በልጅነታችን ብዙ ጊዜ እንመላለስ ስለነበረ እዛ አካባቢ የሚዜም አይነት ዜማ ሆኖ ነው ያገኘሁት እንደዚሁም ደግሞ ከቤተሰብም ደግሞ ቁርአን ስንቀራ አባታችን እኛን ጧት የሚያቀራበት አይነትም ዜማ ጋር በጣም የመቀራረብ ነገር አለው አላኩል ሐል ሙሸከል የሆነ ግን ኢትዮጵያዊ በተለይ ደግሞ የኛን አካባቢ የቂራአት ዘይቤ የሚወክል አይነት ሆኖ አገኘሁትና ከዛ በኋላ በሱ መቅራት ቀጠልኩኝ ማለት ነው ስለዚህ አገር በቀል ነው ማለት ነው ይመስላል እንደዛ ነው የሚመስለው እንትኑም እነዚህ እንትን ዕውቀት ያላቸው ሰዎች ሲያወሩ እንደዚህ የአንጋም ዕውቀት ያላቸው ሰዎች ሲያወሩ ይሄ አገር በቀል ነው በራሳቸው የሚጠሩት የሆነ ዲፊኒሽን አላቸው የውጭውንና የውስጡን ይሄ የውስጥ አገር በቀል ነው ብለው ዲፋይን ያደርጉታል ኦኬ طيب ሌላ ምናልባት እስኪ ደግሞ ወደ አንተ አይደለም ይሄ እንጂ መቃማ
መቃማት ነው። መቃማት ማለት አሁን እንትኖች አሉ ስኬሎች አሉ የድምጽ ስኬሎች እና አረቦችም ይጠቀሙታል አንዳንድ ሙንሺዶችና ቃሪዎችም ይጠቀሙታል መቃመል ኩርዲ መቃመል ሒጃዚ ምናምን ይያሉ አላቸው ጀስት ይሄ መቃማቱ የኛ አገር ተخصصዎች ደግሞ ሲናገሩ የኛ አገርኛ መቃም ነው ብለው ያስቀምጡታል ማለት ነው መቃማት ለከና طيب بارك الله فيك እስኪ አሁን ደግሞ ካንተ ካለ ተሞክሮ ሚስባህ ለምሳሌ አንዳንድ ልጆች ቁርአን በድሪ በልጅነት በለጋ እድሜያቸው ቁርአን የሚያፍዙ በርካታ ልጆች አሉ አላህ ወፍቋቸውና አንተም ተقريبا በ10ዎቹ እድሜ ውስጥ ነው እንትን ያልከውና ልጆች ለምሳሌ ቁርአን ካፈዙ በኋላ ወዛ በቁርአን እንዲጠቀሙ ወይም ደግሞ لانه اشد تفلت ነው ቁርአን حفظوት ሙራጃዓ ካላደረጉ ለተቀን ክለሳ ካልተደረገበት ቁርአን አምራችን ውስጥ የሚቀመጥ ነገር አይደለምና በጣም የጠነከረ ሙራጃ ያስፈልጋልና ልጆች ቁርአን ካፈዙ በኋላ ምን ማድረግ አለባቸው ትላለህ ከራስህም ተሞክሮ ተንስተህ ሚስባ ጀዛከላህ ቆንጆ ነጥብ ነው አቡ አፍናን ልጆች ቁርአን ካፈተሙ በኋላ የመጀመሪያው ትልቁ ኃላፊነት የወላጆች ኃላፊነት ነው ልጆቻቸውን በአግባቡ መከታተል ሙራጃቸውን ማየት በየቀኑ ተስሚዕ የሚያደርጉትን ነገር ኡስታድም ካለ ከኡስታድ ጋር ተንሲቅ በማድረግ የዛሬውን ኃላፊነታቸውን ተወጥተዋል ብሎ ካልሆነ ደግሞ ራሳችን መከታተል ያስፈልጋል የመጀመሪያው ያከተሙ አመት ላይ ቢያንስ ቁርአንን በየ6 ቀኑ አለላቀል ወይም በየ5 ቀኑ ማክተም ያስፈልጋል ይሄ ለአንድ አመት ለሁለት አመት ለሶስት አመት የሚቆይ ነገር መሆን አለበት ሙራጃው በደንብ ተስቢት እንዲሆን በየቀኑ 5 ጁዝ መቀራት አለበት በትንሹ ማለት ነው በመጀመሪያዎቹ የሂፍዝ የማክተም ጊዜዎች ማለት ነው ከዛ በኋላ ደግሞ የቆየ ሲመጣ ከሁለት አመት ከሶስት አመት በኋላ ደግሞ አለላቀል 3 ጁዝ በየቀኑ እየተቀራ መሄድ አለበት እነዚህ እንግዲህ ስፔሻል የሆኑ የሙራጃ ፕሮግራሞችን ሳይጨምር ማለት ነው ተራዊህ ላይ ለማሰገድ ለሙሳበቃ ለማድረግ ወይም ደግሞ እስኪ ሙራጃ አይልመልስ አሁን ረፍት ሰዓት ነው ብሎ የክረምት ሰዓቱን ወይም ደግሞ የረፍት ሰዓቱን ከሚخصሰው ውጭ እንደ ውርድ ቋሚ የሆነ ውርድ ቢያንስ በ5 ቀን በ6 ቀን በ7 ቀን ሊኖረው ይገባል ማለት ነው አቀል ሸይ ደግሞ በ10 ቀን ሊኖር ይገባል ማለት ነው እንደው በጣም ረጅም ጊዜ ሂፍዝ ያለው ወጣት ወይም ደግሞ ታዳጊ ደግሞ በቀን አንድ ጁዝ ሳይቀራ መምሸትና መንጋት የለበትም ይላሉ ያው እኛ እንግዲህ ባንሰራበትም ትልልቆቹ የሚሉት ይሄንን ነውና አላህ ቢያግዘን ይሄን ብናደርግ ጥሩ ነው ብዬ አስባለሁ ስለዚህ ሁለቱንም አይነት አንደኛ ውርድ ቋሚ ውርድ ሊኖር ይገባል ሁለተኛ ደግሞ ክራራ ይለዋል እንለዋለን እንትኖች በርከጅ ልጆች ማክረር ደግሞ በየቀኑ 10 ሱብሃ ሊሆን ይችላል 5 ሱብሃ ሊሆን ይችላል 3 ሱብሃ ሊሆን ይችላል በየቀኑ ደግሞ በደንብ አድርገን የምናደርገው ደግሞ የሆነ እንትን ይኖራል ማለት ነው ስለዚህ በሁለቱም አይነት በማክረርም በውርድም ደጋጋሚ በመቅረት ረጅም ሰዓት ከቁርአን ጋር ለመቆየት ጥረት ማድረግ ያስፈልጋል ያው ትምህርት ላይ አካዳሚክ ላይ ያሉ ልጆች ደግሞ በተለይ የክረምት ፕሮግራማቸውን ረመዳንን የሙሳበቃዎች ካሉ ደግሞ እነዛን በመሳተፍ የሙራጃ ሂደታቸውን እንዲጠናከር ማድረግ ያስፈልጋል ማለት ነው ስለዚህ በእነዚህ ሁኔታዎች ላይ ቢጠናከሩ ታዳጊዎች ከከተሙ በኋላ መክራለሁ ስለዚህ ከዚህ ጋር ተያያዘ የወላጆች ሚና በጣም ከፍተኛ ነው ማለት ነው በጣም የወላጆች በጣም ሚናቸው ከፍተኛ ነው ብዙ ጊዜ ተመርከዝ ከወጡ በኋላ ልጆች የኛ ናቸው ስለዚህ ወላጆች እነሱ በሚኖራቸው ተክሲር መልሰው ወደ ኋላ ሬትሮግሬድሊ መርከዞችን የመውቀስ ነገር አለ መርከዝ አስሐፍዞ አስጨርሶ ልጁን ለቤተሰብ ነው የሚያስረክበው ከዛ በኋላ ልጁ ከተበላሸ የቤተሰብ ኃላፊነት ትልቅ ነው የሚሆነው ማለት ነው ምክንያቱም ልጁኛ ጋር ነው ያለው ምንከታተለው ከሆነ በየቀኑ ሙራጃ ምናሰማው ከሆነ ሞቲቬት ምናደርገው ከሆነ ፈጅር ስንነሳ ቀስቅሰን አብረን መስጂድ ዘን ሄደን አብረን እኛም ቁርአን ቀርተን ቀራስኪ ዛሬ ልጅ ስንት ቀራህ ብለን የምናሳየው ከሆነ እኛም አርአያ ምን ሆነው ከሆነ ከቁርአን የትም መንገዱ የወጣ ሊሆን አይችልም ብዙ ጊዜ ቃሪዎች ልጆችን ያያየን ነው ሁሉም ቃሪዎች የሆኑ ናቸው ስናያቸው በተለይ በአረቡ ዓለም ያሉ ታላላቅ መሻይኾች ልጆቻቸውን ነው እየተኩ ያሉት ለምሳሌ መስጂድ ነበዊ ላይ ዶክተር አሊ አልሁዘይፊ ልጃቸውን ነው አህመድ አልሁዘይፊ አሁን እያሰገደ ነው መስጂድ ነበዊ ስለዚህ በየቦታው ትልልቅ መሻይኾች አሉ ልጆቻቸውን በዚህ አይነት መንገድ አንጸው አሳድገው ቃሪ ያረጋቸዋል በልሰው እኛ ማድረግ እንኳን ባንችል ሌሎች እንዲያደርጉላቸው እድል መስጠት እንችላለን መስጂድ ዘን ሄደን ኡስታዙ ጋር አስተምቶ እንዲመጣ አድርገን የቀኑን ሙታባዓ ካደረግንለት
ልጁ ከኛ ሲስተም አይወጣም። ካልሆነ ግን እኛም ማንከታተለው ከሆነ ኢህማል የምናደርገው ከሆነ አንተ ልጁ ሲወጣ ሲገባ አንተ ልጅ ቁርአንን ለምን አትቀራም ብቻ የምንል ከሆነ አመልይ የሆነ ተጥቢቅ የምናደርገው የሆነ ስኬጁል ቤት ውስጥ ከሌለ ልጁ ከቁርአን መንገድ የመውጣት ጓደኞቹን ሰፈር ላይ የሚውላቸው ልጆች የመምሰል ነገር ይኖራል። የጠቢዒ ነው፣ የልጆች ባህሪ ነው፣ ኢንቫይሮንመንታቸው ነው የሚመስሉት። ስለዚህ ልጆችን መጠበቅና ከቁርአን ጋር ማቆየት የወላጅ ኃላፊነት ነው። በእርግጠኝነት ትልቅ ሚና አላቸው ወላጆች። ስለዚህ ወላጆች ልጆቻቸው አንድ ጊዜ ቁርአን ሐፈዙ ብለው እንዳይተው ነው መልእክቱ። صحيح طيب ሌላው ሚስባህን ለምሳሌ እንደ አንድ ኢትዮጵያዊ አሁን አንተ አገር ቤት ነው ያለውና ይበልጥ ከኔ ይበልጥ መረጃው አለህ ብዬ ስለማስብ ነው እንቀጣ ጥያቄ ማነሳው። እንደ ኢትዮጵያ ሙስሊም በጣም በርካቶች ነን ማለት እንዲሁ ዝም ብሎ በሚወራው እንኳን 50% የአገሪቱ ግማሽ የሚሆነው አካል ሙስሊም ነውና ከዛ አንፃር ደግሞ በአገራችን ውስጥ ያሉትን የሂፍዝ አልቁርአን መራኪዞች እንደዚሁ መዳሪሶች ስናያቸው ቁጥራቸው ይመጥነናል ብዬ አልጠብቅም። እኔ ምናልባት ሳስቼ ከሆነ ታገዘኛለህ። እንደው ከዛ አንፃር ያሉትን ቢሆን አሁን አገራችን ላይ ያሉት የቁርአን ሂፍዝ መራኪዞችና መዳሪሶች በምን ሁኔታ ላይ ነው ያሉት? እንደው ምንስ ቢሰራ የበለጠ በጥራትም በብዛትም ነጥረን ልንወጣ እንችላለን ብለህ ታስባለህ? ጀዛከላሁ ኸይር። የኢትዮጵያ ሙስሊም ሐቂቀተን ቁርአን ወዳድ ነው፣ የማይካድ ነው። የወጣቱ የታዳጊው የቤተሰቡ ለቁርአን ያለው ፍላጎት በጣም ትልቅ ነው። ቁርአንን የሚያከብር የሚያልቅ ማህበረሰብ ነው የሚል ግምት አለኝ። የማየው ነገር ይሄን ይመሰክራል። በዚያ ልክ ግን ሰሐው ላይ ያሉ ኽድሚያዎች ያንን የሂፍዝ ፍላጎት የሚያረኩ የወጣቱን የሂፍዝ ፍላጎት የተዓሊም የተድሪስ ፍላጎት የሚያረኩ ናቸው ወይ የሚለው በጣም ጥያቄ ምልክት ውስጥ የሚገባ ነው። ከተደራሽነት አንፃር ከጥራትም አንፃር ከሁለቱም አንፃር በጣም ሰፊ የሆነ ክፍተት ነው ያለው። ምናልባት 10-20% 15% ተሸፍኖ ከሆነ አላውቅም ካለው አስፈልጎት አንፃር ማለት ነው። ይሄም ከቁጥር የተጋነነ ካልሆነ ተራጣራለሁ። ስለዚህ መራኪዞች አንደኛ ተንظيم የላቸውም። አንድ ሰው ብድግ ብሎ ሂፍዝ ማዕከል ይከፍታል በራሱ ከዛ ካልተመቸው ይዘጋዋል። የሚያቋቁምበት ደግሞ ዓላማና ግብ የተለያየ ሊሆን ይችላል። ስለዚህ የተበታተነ አይነት ኃይል ነው ያለው፣ የተበታተነ አይነት አሰራር ነው ያለው። ያም ደግሞ ሆኖ በቂ አይደለም። ከተደራሽነት አንፃር በጣም ጥቂት ነው። ተጠውር ከማድረግም አንፃር አሁን ዘመኑ ከሚፈልገው አንፃር ቁርአን ሂፍዝ ሲባል እኛ ሀገር ላይ ኮይን የተደረገው አዳሪ ሂፍዝ ማዕከል ላይ ተነባባሪ አልጋ ላይ እየተኛ እየበላ እየተጣዛው መሐፈዝ ነው። በቃ خلاص ይሄ ነው አሁን ሂፍዝ፣ ይሄ ብቻ ተደርጎ ነው የተሳለው ማለት ነው። ስለዚህ ይሄ ለ30 ዓመት ወይ ለ40 ዓመት ላለፉት 40 ዓመታት የመጣንበት ትሬንድ ነው። አሁን ደግሞ ጊዜው የሚፈልገው ትሬንድ ምንድነው? ቁርአን ለመሐፈዝ ምን አይነት ፕሮግራሞች ያስፈልጋሉ? ምን አይነት ፓኬጆች ያስፈልጋሉ? የዓለምን ተጨባጭ በተለያዩ ዓለም እስላም ላይ ያሉ ትሬንዶችንና ልምዶችን ከዚህ በፊት የነበሩ የበፊት ህዝቦችን ተጨባጭ አምጥተን ታዳጊዎችን ቁርአን አስተምረን ተርቢያ አስተምረን ለማሳደግ ምን አይነት ፓኬጆች መቅረጽ አለብን የሚለው እንደ ሀገር በደንብ ሊወያይበት የሚገባ ሊሰራበት የሚገባ ትልቅ ርዕሰ ጉዳይ ነው። ሐቂቀተን ኢህማል ሊደረግ የማይገባ ነው። ምክንያቱም መስተቅበላችንን የምንሰራበት ነው። ነገ ጧታችንን የምንሰራው እነዚህ ታዳጊዎች ላይ ነው። እኛ አልፈናል ኦልሬዲ ወጣትነት ጊዜን እየተሻገርን ነው ያለነው። ስለዚህ ወደ ሞት እየቀረብን ነው ያለነው። እነዚህ ታዳጊዎች ግን በአስራዎቹ መጀመሪያ ላይ ያሉ በአስራዎቹ የመጀመሪያው 10 ዓመት ላይ ያሉ ታዳጊዎች ግን በደንብ ከተሰራባቸው ነጋችንን የሚያስቀምጡት እነሱ ናቸውና አጠቃላይ እኔ በቁርአን ሂፍዝም በተርቢያና በተዓሊምም ደረጃ ያለው የሀገራችን ሁኔታ የህዝቡ ፍላጎት በጣም ጨምሯል። ረጋባቱ ልጁን በተርቢያ ለማሳደግ በጣም ሁሉም ፍላጎት አለው። እሱ እንኳን የማይሆን ቦታ ላይ ሆኖ ልጁን ጥሩ ቦታ ላይ ተርቢያ ላይ እንዲውልለት ይሄ አንደርስታንዲንግ በፊት የነበረው ልጅ የደረሰ አይሆንም ምናምን የሚባለው እና ደረሳን ዝቅ አድርጎ የማየት አይነት ሜንታሊቲ አሁን እየተቀየረ ያለ ይመስለኛል ማህበረሰቡ ጋር ማለት ነው። ሁሉም ልጁ ኸይር እንዲይዝለት ይመኛል። ግን እነዚህን ታዳጊዎችና ይሄንን ረግባ ያለው ቤተሰብ ሊሰድም የሚችል ግን ሙአሰሳ ወይም ደግሞ እንቅስቃሴ እንደ ሀገር አለ ለማለት በጣም ያስቸግራል። طيب بارك الله فيك። በጣም ጥሩ ጥሩ ነገሮችን ነው ሰራህ ያነሳ ያለው። ምክንያቱም ካለህም ተሞክሮ በጣም በርካታ መልእክቶችን አስተላልፍልኛለሁ። بارك الله فيك ዶክተር ሚስባ። እስኪ ሌላው ዓለማችን በሌላ ሀገር ካሉ በጣም ታዋቂ ቁራዎች ወይም ቃሪዎች የምታስመስለው አለ ነው ወይስ በራስህ የጣው?
አይ መሻይኾቻችንን ያስመሰል ነው ቃሪዎችን ያው ካሴታቸው እኛ ጋር የደረሰው በፊት ያው ሁላችንም እንደዛ ነው መንቀራው መንቀል የሚባል ነገር አለ ድምጽ መንቀል ስለዚህ የቃሪዎችን እናዳምጣለን የዛን ቃሪ አስመስለን ነው መንቀራው ሁላችንም በዚህ ትሬንድ ነው ያለፍነው እንደዛም ነው የምናደርገውና ድሮ የነበሩ እኛ መርከዝ ላይ የምናዳምጣቸው ቃሪዎች አሉ ማታ ላይ ከኢሻ በኋላ ከመተኛታችን በፊት ተቅሪባን 30 ደቂቃ አካባቢ ቁጭ ብለን ሁላችንም ቁርአን ከፍተን በስፒከር ሙሉ ሰፊ ክላስ አለ ስፒከር አለው ይከፈትና ሁላችንም አዳምጠን ነበር ምንተኛው ያኔ ስልክ የለም ሌላ የለም ኦክማን ራሱ ያለው የለም ስለዚህ በቃ በስፒከሩ የምትመጣውን በክር ካሴት ይከፈታል እሱን እናዳምጥ ነበርና እዛ ላይ የምናዳምጣቸውን ቃሪዎች በደንብ እናስመስል ነበርና محمد صديق المنشاوي ابراهيم الاخضر እነዚህ የተጅዊድ ቃሪዎች የሚባሉ ማለት ነው እና አብዱል ባሲጥ አብዱል ሰመድ እነዚህ አሉ የድምጽ ደግሞ አሁን መርከዝ ላይ ስንሰማ ሁለት ጎራን ከፍላቸዋለን ቃሪዎችን ማለት ነው የድምጽና የተጅዊድ ብለን እንከፍላለን በተርቲል እነዚህ ማለት ረጋ ብለው በተርቲል የሚቀሩት እነሱ የተጅዊድ ናቸው صح እነሱ የተጅዊድ ናቸው ድምጻቸው በጣም የሚስረቀረቅ የሚስብ ላይ ሆነ ይችላል ግን እርግጥ ብሎ እንደ አባዮዝ ቀስ ብሎ የሚፈስ አይነት ነገር ነውና የነዚህኞቹ ደግሞ የድምጽ ቃሪዎች የሚባሉት በጣም ይክለጸለስ ልብ ውስጥ እንዲህ እየመታ የቆረቆረ የሚሄድ አይነት ድምጽ ፍጥነትም አለው ለምሳሌ ሶላት ላይ አሁን እኔ ታግዘኛለህ ለምሳሌ አሁን ፍጥነትም ስላለው ለተሐጁድና ለተራህም የሚመች ይመስለኛል እሱ ድምጽ صحيح የሙራጃዓ ምን ነው ሌላ ጊዜ የሙራጃዓ ድምጽ ለምሳሌ ሰዑድ الشريم والله عبد الرحمن السديسي እነዚህ صلاح البديري سعد الغامدي እነዚህ አሁን በፍጥነት ነው የሚቀሩት አሁን ደግሞ ቅርብ ጊዜ ማህር المعيقلي ሌሎች የሚመጡ ቃሪዎች አሉ ቅርብ ጊዜ የበፊቶቹ ግን እነዚህ ነበሩ እና እነሱ እነ አብዱል ወዱድ እነ المحيسني እነዚህ ፈጥነው የሚቀሩ ናቸው ለሙራጃዓ ይሆናሉ ማለት ነው የእነዚህኞቹ ደግሞ ቀስ ብሎ በተጅዊድ ለመማር የሚሆኑ ናቸው ማለት ነው አብዱል ባሲጥ እና محمود خليل الحصري እና محمد صديق المنشاوي እና ابراهيم الاخضر እና ሌሎችም ማለት ነው ላንተ በጣም በቅርበት የነበረም ሳይሆን አንተ አሁን ከጠራራቸው ቁራዎች በቃም ልብህ ቀረብ የሚለው ወደ ማን ነው محمود خليل الحصري በጣም ማሻአላህ محمود خليل الحصري ዘመን የማይሽረው አይነት አቀራር ነው በጣም ደስ ይለኛል ተደጋጋሚ በሰማው የማይሰለች ያው እንግዲህ የእድሜ እንትን መርሐላ ይወስነዋል በፊት ይያለን ያው የሚፈትኑትን አብዱራህማን السديسي እና ማሂርን ምናምን ነበር በጣም የምንወደውና የምንቀርበው እነ ሰዑድ الشريم ከዛ በኋላ ደግሞ ያደግን መረጋጋቱ ሲመጣ ደግሞ ቀስ ብሎ እየፈሰሰ ረጋ ብሎ የሚቀርትና محمود خليل الحصري በጣም ተወዳጅ ቃሪ ነው ለኔ ጋር رحمه الله عليه بارك الله فيك ترمس እስኪ ወደ ኋላ ለመለሰና እስኪ አገርን ወክለህ የመወዳደር እድል አግኝተህ ነበር ኢትዮጵያን ወክለህ አይደል صحيح የት ተወዳድራል የመጀመሪያው ውድድር ያደረኩት ሳዑዲ አረቢያ ነው በጣም ቆይቷል እንግዲህ 12 አመት ልጅ ነው ያን የሚሆነው ሁለተኛው ደግሞ ዱባይ ሆሊ ቁርአን አዋርድ ዱባይ ኢንተርናሽናል ሆሊ ቁርአን አዋርድ ነው ሁለቱ ላይ ነው የተሳተፍኩት ሌሎች ሀገር አቀፍ ውድድሮች ናቸው እንጂ ኢንተርናሽናሊ ሁለቱን ነው ውድድር ያደረኩት ኦኬ እኔ እዚህ ላይ ላነሳ የፈለኩት ሚስባህ ምናልባት ለምሳሌ ወደፊት ነገም ከነገ ወዲያም ኢትዮጵያን ወክለው የሚወዳደሩ ተወዳዳሪዎች ካሉ ለምሳሌ ያከላንተ ወደ ውድድር ቦታ ስትቀርብ ለምሳሌ ውድድሩ ነገ ከሆነ ወይም ዛሬ እንበልና ውድድሩ ዛሬ ቢሆን ለምሳሌ ዛሬ ውድድሩ ቦታ እስከምትደርስ ድረስ ሙራጃ ያደረክ ትሄዳለህ ወይስ ቀደም ብለህ አድርገህ በቃ ከዛ በኋላ አትከፍትም አንዳንዶች አሉ ለምሳሌ ወደ ፈተና ቦታ ሲሄዱ በቃ ልክ ክላስ ከሚገቡ ድረስ የሚያጠኑ ተማሪዎች አጋጥመው ያቁም አንዳንዶች ደግሞ እንደዛ ካደረጉ ጭራሽ ኮንፊውዝ የሚሆናሉና አንተ ለምሳሌ ወደ ውድድር ቦታ ስትሄድ ሙራጃ ያደረክ ነበር የምትሄደው ውድድር ቦታ ስትደርስ ነው የምታቆም ነው ወይስ ቀደም ብለህ ሙራጃ አድርገህ ተዘጋጅተህ خلاص የውድድሩ ዕለት ብዙም እንትን አትልም ወላሂ ይለያያል እንትኑ እንደየሁኔታዎቹ ይለያያል ግን ብዙ ጊዜ የማደርገው እኔ መጀመሪያ አንተ ያሰብከውን خلاص እስከ ውድድሩ አንድ ቀን ሁለት ቀን ድረስ ሙራጃ አድርግና ከዛ ሪላክስ አድርጌ አምሮዬን አሳርፌ ወደ ውድድር ልግባ የሚል ሐሳብ ነው የሚኖረው ትክክሉም የሚሆነው እንደዛ ነበር
ግን ሱብሃንአላህ ህፍዝ ስለሆነ ይሄ የሚነበብ ነገር ስላልሆነ ያ ዝም ብንልም አእምሮ ስራ ይፈታም ይሄዳል ብለን ሳናነበው ራሱ በቃ ስካን ያደርጋል ቁርአኑን በቃ ስለዚህ ይጠፋኛል ብለን የምናስበው ሱራ ያስታወስን ለምሳሌ ስካን እናደርጋለን ሱረቱል በቀራ ሱረቱል አል ኢምራን ሱረቱል ኒሳ ሱረቱል ማኢዳ ሙሉ ስካን እናደርግና ዝም ብሎ አእምሮ ይሄዳል እና ሱረቱል ማኢዳ ያ አዩሃ ረሱል በልግ ማ ኡንዚል እዛ አካባቢ ትንሽ ለተጅደና የሚለው አካባቢ ላይ ትንሽ እስኪ ከዛ አእምሮአችን ስካን ማድረግ ይጀምራል እዚህ ቦታ ላይ ትንሽ ከዛ ቁርአን ከፍቶ የማየት ምናምን ይሄ ያው ስትረስ የሚፈጥረው ነገር ነውና እኔ እንደዛ አይነት ልምድ አለኝ በቃ እኔ አርፋለሁኝ አንድ ቀን ሁለት ቀን ሲቀረኝ ግን አእምሮ ያርፍ ይሄዳል ስካን ያደርጋል ያያል እስከመጨረሻው እስከምንገባ ድረስ ባለው ሰዓት ላይ ዝም ብሎ አእምሮ ስራ ይፈታም ስካን እያደረገ መጨረሻው ላይ አላህ ይፈቀደልን ያክል እንቀራለን ማለት ነው ያው ነሲብ ነው ውድድር ማለት ያው ዋናው ጋያ ሐፊዞች ተገናኝተው ሊቃ አድርገው ተዋውቀው እንዲሄዱ ሌሎች ታዳጊዎች ደግሞ እነሱን አይተው ለህዝብ እንዲነሳሱ የማድረግ ስለሆነ ዓላማው የማሸነፍና የመሸነፍ አይደለም ጋያውና ከዛ አንፃር ጋያውም ደግሞ አስደስቶን ብንሳሳትም የኛ አይባ አይደለም የሚለውን ነገር ስቲዝካር እንትን ስለምናደርገው ተረጋግተን ነው ብዙ ጊዜ የምንቀራው መሳሳት ቁርአን ላይ አይባ አይደለም ስለዚህ ያው ነሲብ ነው የነሲባችንን ያክል ቀርተን እንወጣለን ማለት ነው ምክንያቱም ለምሳሌ ያው ውድድር ሲባል ፈተና ሲባል ዝም ብሎ ውድድር ሲባል የሆነ እንትን የሚለው ነገር ለአእምሮ ላይ የሚያጭረው ነገር አለውና በቃ ፈተና ሲባል ያጠናው ነገር እጅግ በጣም በተዘጋጀበት ነገር ሁሉ እንትን የሚል አጋጣሚ ስላለ ነው ውድድር ሲባል ከበድ አድርገው ስለሚያውት ከዛ አንፃር ነውና ምናልባት እንደው አንተ እስኪ እንትን ላድርግና ለምሳሌ አገራቸውን ወክለው የሚሄዱ ሰዎች የሚያደርጉት ቅድመ ዝግጅት ቢያደርጉ ብለህ የምትመክረው አሰንተ ያባፍናል የመጀመሪያው ዝግጅት ቅድመ ዝግጅት ነው በደንብ ሁሉንም ሱራዎች ሙራጃዓ ማድረግና መዘጋጀት ነው ከየትኛው ቦታ እንደሚጠየቅ እርግጠኛ ስለማይሆን ሁሉንም ቦታዎች አዳርሶ ሙራጃዓ ማድረግ ነው ሁለተኛውና ፈተና ላይ ብዙ ጊዜ የሚጠቅመው ነገር ለልጆቻችንም ተደጋጋሚ የምንነግረው ነገር ወደ ሙራጃዓ ወደ ፈተና ቦታ ሲገቡ ያላቸው መረጋጋት ነው ያ የፈተናው 80-90% ነው ቢባል ማጋነን አይሆንም በደንብ ተዘጋጅተው እስከመጡ ድረስ ተረጋግተው ሪላክስድ ሆነው ብቻቸው እንደሚቀሩ አስበው ከቀሩት ሐቂቀተን ጥሩ ውጤት ያስመዘግባሉ ብዙዎቹ ተዘጋጅተው 2 ወር 3 ወር አጥንተው ስለሚመጡ ሙራጃዓቸው ላይ ጥሩ እንትን ማስመዝገብ ይችላሉ ተረድድም ኸጣም አይኖርባቸውም ይቀራሉ ስለዚህ ፈተና ላይ ሲገቡ የመጀመሪያው ነገር የአላህ Subhanahu Wa Ta'ala ቃል ነው የሚለውን ነገር አስታውሰው ምቀራው ለነዚህ ለተቀመጡት ለጀነት ተህኪም ሳይሆን ለአላህ ነው ምቀራው አሁን ምቀራው ያንዳንዱ አላህ ዘንድ አጅር ያስያዘች ነው ያለችው ስለዚህ እኔ ልክ ለአላህ በቃ እንደሚቀራ ንያን አድርጎ ብቻችንን ቁጭ ብለን እንደምንቀራው በራሳችን ዓለም ውስጥ ሆነን ከቀራ ነው ሐቂቀተን ጥሩ ይሆናል ብዙ ጊዜ እንደዚህ አይነት ሳይኮሎጂ በቃ ቁጭ ሲል መርሳት እዛ ያሉት ለጀነት ተህኪም ሞች ረስቶ ማዕናውንም ሌላው ነገር ያስተነተኑ የሚረብሽ ነገር ካለ ለአይንም አይንን ጨፈን አድርጎ ወይም ደግሞ ሰበር አድርጎ በራስ ዓለም ውስጥ ቀስ ብሎ ከተቀራና እነሱ እዚያ አካባቢ ያሉ ሰዎች እንዳሉም ከረሳ ነውና ቁርአኑ ሱብሃንአሁ ላይ ምስል ከቀራ የተሻለ ይሆናል በያስባሉ ስለዚህ በጣም የሚያስቸግረው ስትረስ ማኔጅ ማድረጉ ነውና በጣም ብዙ ጠንካራ ልጆች እኔ ለኤምባሲ ውድድርም ለሌላም ይዤ ሲሄድ የሚወድቁብኛሉ እኛ ጋር በጣም ፐርፎርም ያደርጋሉ ምንም ቃል አይጠፋቸው 100 ነው የሚደፍኑት እዛ ሲሄዱ ግን ገና ውድድሩ ሲጀመር ላባቸው ይመጣል ይጨናነቃሉ በተረዱድ ይሆናሉና ዋናው ነገር ትልቁ ነገር ስትረስ ማኔጅ ማድረግና መጨረሻ ላይ ተረጋግቶ መቅረብ ነው በያስባሉ ከመጀመሪያው ከዋናው ከሙራጃዓ ዝግጅት በተጨማሪ ማለት ነው ባረከላሁ ፊክ እስኪ ፕሮግራሚን እያጠና እኔ ሚስባ ስለመጣህ በጣም ደስ ብሎኛል ፕሮግራሚን አክብረህና ወደ ስለመጣህ አላህ ያክብረህ ወደፊትም ኢንሻአላህ ያንተን አይነት በርካታ ልጆች አፍርተህ እንደምናይ ተስፋ እናደርጋለን እስኪ የመሰነባበቻ እንዲሆን አጥር ያለ ቁርአን ጋብዝልኝ አድማጭ ተመልካቾችን طيب بارك الله فيك أعوذ بالله من الشيطان الرجيم لو أنزلنا هذا القرآن على جبل لرأيته خاشعا متصدعا من خشية الله
وتلك الأمثال نضربها للناس لعلهم يتفكرون هو الله الذي لا إله إلا هو عالم الغيب والشهادة هو الرحمن الرحيم بارك الله بارك الله فيك صدق الله العظيم بارك الله فيكم شكرا ሚስባህ እኔ በጣም ነው ደስ ያለኝ በጣም ነው ማመሰግንህ አላህ Subhanahu Wa Ta'ala እንግዲህ በሰማነው የምንጠቀም ያድርገን አንተንም አላህ Subhanahu Wa Ta'ala ቁርአኑ ደምህ ጋር የሚዋሃድ አላህ ያድርገው እስከመጨረሻው ቀር የምትለው ሐሳብ ካለ ያላነሳሁት እኔ የዘነጋሁት ነገር ካለ ኢንሻአላህ አስታውሰኝና ማጠቃላይ ሐሳብ እንሰነባበታለን አሚን ወጀዛከላሁ ኸይር አቡ አፍናን በጣም ደስ ብሎኛል ስለጋበዝከኝ ያው በርቀት እንግዲህ ምን ወደድ ወንድሞች ነን እኔ ከታተላለሁ ፕሮግራሞችን ያለህ ነሻት ከድሮ ጀምሮ አያለሁኝና አልহামዱሊላህ ዛሬ ደግሞ እንግዳ አድርገህ ስለጋበዝከኝ አላህ ያክብርህ ዛሬ በዚህ እንደተገናኘን እንግዲህ ሸህሩል ከሪም ነውና በጀነቱም ደግሞ እንደዚሁ ተገናኝተን ስለ ቁርአን ከሚያወሩ ሰዎች ጋር ቀላቅሎ ከረሱሉል ከሪም ሰለላሁ ዐለይሂ ወሰለም ጋር በጀነቱ አላህ ያገናኘን ሐቂቀተን ያነሳቸው ነጥቦች እኔ እንግዲህ ኢንተርቪው ስጠራኝ ምን እንደምጠይቀኝም ብዙ አላወኩም ነበርና ያነሳቸው ነጥቦች ግን ለታዳጊዎች የሚጠቅሙ ምናልባት የኔ ተጅሪባ የሚጠቅም ከሆነ የሚሻገሩ አይነት ሐሳቦች ላይ ፎከስ አድርገህ ስላወራ ጥሩ ነው ብዬ አስባለሁኝ ያው ታዳጊዎች እንደንትኑ ይጠቀሙበታል እንደ ሁኔታው ይጠቀሙበታል ኤዲት ያረጉ ይሰሙታል በራሳቸው መንገድና ጀዛከላሁ ኸይር ጥሩ ቆይታ ነበር የነበረን አክረመከላህ ላንተም ለስቱዲዮ ሰዎችም ሹክራን ማለት ፈልጋለሁ ባረከላሁ ፊክ ባረከላሁ ፊክ ዶክተር ሚስባህ ሳኒ መከለበነ ማመሰግነው ኢንሻአላህ ዛሬ እዚህ እንደሰበሰበን ነገ يجمعنا في الجنة ويجمعنا كمان في الفردوس الأعلى إن شاء الله اللهم آمين شكرا حبيبي ثانك يو ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው የዛሬው የአፍሪካ እንግዳ ተጋባዥ እንግዳ እጅግ በጣም የምንወደው የምናከብረው ድምጽ መረዋው ዶክተር ሚስባህ ሳኒ ነበር አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍናን ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነው ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ ኢንሻአላህ አስተውዲኩም الله السلام عليكم ورحمة الله وبركاته